እንኳን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ ክብረ በዓል እንዲሁም ለቅድስት ጾመ ፍልሰታ ለማርያም እግዚአብሔር ጋር የምንገናኝበት የጾም ወቅት በሰላም አደረሳችሁ አደረሰን እያልን ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየትም ከሌላችሁ ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን እያላችሁ በመጻፍ እናንተም ከበረከቱ ተካፋይ ስትሆኑ ስንል በልዑል እግዚአብሔር ስም እንነግራችኋለን። ከዚህም በመቀጠል በሐምሌ 1 የሚነበበውን የእመቤታችን የቅድስት ልደታ ለማርያምን ታሪክ እንዲሁም የቅድስት ፍልሰታ ለማርያምን ታሪክ እንደሚከተለው ማንበብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ጾመ ፍልሰታ ለማርያም። ቸር እግዚአብሔር ለሰው ልጆች ከሰጠው ጸጋ አንዱ ጾም ነው። የሰው ልጅ ከፈጣሪው ክብር እንዲደረግለት ክፋትን መስራት የለበትምና መልካም መሆን ይጠበቅበታል። ለዚህ ምንጮቹ ደግሞ ጾምና ጸሎትና ስግደት ናቸው። ያለ እነዚህ ምግባራት መቼም ወደ ጻድቅ መድረስ አይቻልምና ይቅርና እኛ ክፎቹ የሰማይና የምድር ፈጣሪ የክብር ሁሉ ባለቤቶች ጌታችን ኢየሱስ ክርስቶስ ስጋችንን በተዋሃደ ጊዜ የመጀመሪያው ስጋው ያደረገው ጾም ነው። ስለዚህ ቅድስት ቤተ ክርስቲያናችን 7 አጽዋማትን በጉባኤ ሰርታ በአዋጅ እንዲጾሙ ታደርጋለች። ከእነዚህም አንዱ ጾመ ፍልሰታ ሲሆን ጾመ ፍልሰታ ማለት ምን እንደሚሆን እንደሚከተለው እናሰማችኋለን። ፈለሰ ሄደ ተጓዘ ሲሆን ፍልሰታ ማለት የእመቤታችን ቅድስት ድንግል ማርያም የዕርገት ጉዞ የሚያዘክር ቃል ነው። እመብርሃን በዚህ ዓለም ለ64 ዓመታት ኖራ ካረፈች በኋላ ስጋዋ እንደኛ አልፈረሰም። ለጊዜው በዕፀ ሕይወት ስር ቆይታ እንደ ልጇ ትንሣኤ ተነስታ አርጋለች። እርሷ በሁሉ ነገራ ቀዳሚ መሪ ናትና ጾመ ፍልሰታን የጀመሩት አበው ሐዋርያት ሲሆኑ እንድትጾሙምና ሥርዓት የሰሩ ራሳቸው ናቸው። ከ7ቱ አጽዋማትም እጅግ ተወዳጅና እየተናፈቀ የምትጾም ናትና የካህናትና ምዕመናን ጾሟን እንዳየቀማቸው ክብር በሚያሰጥ መንገድ ይፈጽሟታል። እየቻሉ ወደ ገዳማት ሄደው ጥሬ እየቆረጡ ውሃ እየተጎነጩ ክብርን ያገኛሉ። ሌሎቹ ደግሞ ባሉበት ደብር አካባቢ እያደሩ ሌሊት ሰዓታቱን በነህ ኪዳኑንና ውዳሴ ማርያም ትርጓሜውን በሰርክ ደግሞ ቅዳሴውን ይሳተፋሉ። የኔ ቢጤ ደካማ ደግሞ ጠዋት ማታ ወደ ደጇ እየተመላለሰ አደራችን ድንግል ይላታል። በእርሷ አምነን አፍረን አናውቅምና ነጋ መሸ ሳንል እንማጸናታለን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውንም ጥበቡን በልቦናችን ሳይብን አሳድርብን። ጾሙን የፍሬ የትሩፋትና የበረከት ያድርግልን። ቅዱሳን ዮሴፍና ኒቆዲሞስ እጅግ የተወደዱ ሞገስ የተሞላቸውና ፈጣሪያቸው በክብር ገንዘው የቀበሩ አባቶች ናቸው። ቅዱስ ዮሴፍ ዘአርማትያስ ቅዱሱ በእስራኤል ምድር ተወልዶ ያደገ ኦሪትን የተማረ ባለጸጋ ሲሆን የተማረ ደግ ሰው ነውና የክርስቶስን መምጣት በተስፋ ይጠብቅ ነበር። ባገኘውን ጊዜ በአዳኝነቱ በመሲህነቱ አምኖ በስውር ተከታዩ ነበር። ቅዱስ ኒቆዲሞስ ወድገሊን እንደሚነግረን ይህ ሰው ነውና የአይሁድ አለቃ መምህር፣ ዳኛና ሀብታም ሰው ነበር። እነዚህ ሁሉ ማነቃዎችና ግን እርሱን ከፈጣሪው ሊያስቀሩት አልቻሉም። ሌሊት የመጣ ከጌታችን እግር ይማር ዘንድም አድሎታልና በመካከልም ከአይሁድ ጋር ብዙ ተገጫጭተዋል። ሁለቱ አባቶች መድኃኒታችን ስለኛ ሲል ሞቶ ባለበት ሰዓት ላይ በእርሱ የደረሰ ይደርስብናል ሳይሉ በድፍረት ሥጋውን ከጲላጦስ ተካሰው ለመኑ።
እንባቸው በፊታቸው እየወረደ ከመስቀል አውርደው በዮሴፍ በፍታና በኒቆዲሞስ ሽቱ ገነዙት። እንዲህም እያሉ ሙታን የምታስነሳ ጌታ አንተ ሞትክን፣ ደካሞችን የምታጸና ቸር አንተ ደከምክን። በዚያም ሰዓት ጎለጎታ አካባቢ ዝማሬ መላእክትን እየሰሙ የክብር ባለቤትን ቀብረውታል። ጌታችንም ከተነሳ በኋላ በንጹሕ አንደበቱ ቃል ኪዳን ገብቶላቸዋል። የሰማችሁ አክብራችሁ እንደገነዛችሁን እኔም የሰማይ በሰማይ በዕንቁ ዙፋን አስቀምጣችኋለሁ ብለዋቸዋል። አነ አብረክሙ ዲበ መንበር ሶፍራ። እንዲህም ሲል ጻድቃን አበው ዮሴፍና ኒቆዲሞስ በተረፈ ዘመናችን ወንጌልን ሰብከው ከአይሁድ መከራን ተግሰው በበጎ ሽምግልና አርፈዋል። ቅዱስ አቦሊ ሰማዕት። ቅዱስ አቦሊ የሰማዕታቱ ቅዱስ ዮስጠስና ቅድስት ታውክልያ ልጅ ሲሆን በ3ኛው መቶ ክፍለ ዘመን የበራ የቤተ ክርስቲያን ዕንቁ ሰማዕት ነው። የሚገርም ሶስቱ የግማሹ ዓለም አስተዳዳሪዎች ነበሩ። ዮስጦስ ንጉሥ፣ ታውክልያ ንግሥት፣ አቦሊ ደግሞ ልዑል ነው። ነገር ግን ይህንን ክብራቸውን በክርስቶስ ፍቅር ጎን ሚዛን ላይ ቢያኖሩት በጣም ቀሎ ታያቸው። ሶስቱም ከዙፋናቸው ወርደው ወገባቸውንም ታጥቀው በሮቻቸውን በነበሩ ሰዎች ስለ ክርስቶስ ብዙ ተንገላቱ። መራራ ሞትንም ታገሱ። በተለይም ቅዱስ አቦሊ ከአንጾኪያ ወደ ግብፅ ብስጣ ይዘው አምጥተው ክርስቲያናውያን እንዲተዉ ያላደረጉት የለም። በቁም ቆዳውን ገፈው በቆዳው በቅማ ሰፍተው ያንንም አሸክመው የተገረፈ አካሉን ጨውና ቆምጣጤ እየቀቡ አዘረውታል። እርሱ ግን ጌታ በላከለት ድንቅ መልአክ ቅዱስ ሚካኤል ረዳትነት ሁሉን ችሎታል። በዘመኑ ብዙ ተአምራትን የሰራ ሲሆን አንድ ጊዜ ቤት ተነዶ 16 ሰዎች ቢያልቁ የተገፈፈ ቆዳውን እየጣለባቸው ተነስቷል። በተአምራቱና በተጋድሎውም ብዙ ሺህ አሕዛብን ለክርስትና ብሎም በሰማዕትነት አብቅቷል። እርሱም ከብዙ የመከራ ጊዜያት በኋላ በዚህች ቀን አንገቱ ተከልሏል። ጌታችን ዜናህን የጻፈውን ያነበበውና የሰማውን ይቅር እለዋለሁ ብሎ ቃል ኪዳን ሰጥቶታል። ፈጣሪ ከጻድቃንና ከሰማዕታት በረከት አይለይብ። ወርሃ ነሐሴንም ለበረከት ይቀድስልን፣ አሜን። ከቅድስት ጾመ ፍልሰታ ታሪክን በመቀጠል በሐምሌ ወር በነሐሴ ወር የሚነበበውን የቅድስት ልደታ ለማርያምን ታሪክ እንደሚከተለው እናሰማችኋለን። እስከዚህ ድረስ እየተከታተላችሁ ከሆነ ጾሙ የሰላም የፍቅር ያርግልን። ቻናሉን ቤተሰብ ያልሆናችሁ ቤተሰብ በመሆን በየቀኑ እንደዚህ ያለ ቪዲዮ እንዲደርሳችሁ እንዲሁም አገልግሎታችንን እንድታበረታቱ እንጠይቃለን። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለታል። እንደዚህም አለው፣ መሰረታቲያ ውስተ አድባር ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ካህኑን የተቀደሱት ከኢያቄምና ከሐና መሆኑን ነገር ሲያመለክት ይህ ነው። እንዲህም የትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከካህኑ ከአሮን ወገን ሲሆን የአባቷ ስም ኢያቄም ነው፣ የእናቷም ስም እንዲሁ ሐና ነው ብላ አስተምራለች። ከእስር ቤት ስር ትወጣለች፣ አበባም ከእርሷ ይወጣልና ቁጥሩ ከአበይት ነቢያት ወገን የሆነው
ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን ቢናገር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወፅእ በትር እምስርወ እሴይ ወይ አርድእ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከእሷ ይወጣልናም በማለቱ ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደታውን በታላቅ ድምቀት እናከብረዋለን። ይህንንም መሰረት በማድረግ ሊቃችን ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘች መዓዛሽ ያማረ አበባ ነሽና በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱልሽና የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑም አስቀድሞ ጠቢቡ ሰሎሞን ንእም ሊባኖስ መርአት ንእም ሊባኖስ ኒ ወትወፂ እምቅድመ ሃይማኖት እምርእሰ ሳኔር ወኤርሞን አምግበበ አናብስት ወእምድርበ አናብስት ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስም ከእኔ ጋር ነይ፣ ከአማና ራስ ከሳኔ ጋር ከሬሞን ጋር ከአንበሶች መኖዎችና ከነብሮችም ተራራ ተመልከች በማለት ተነግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳናሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ምህረት ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቀርኖስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወልድ አስቀድሞ ሰለሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ። ሰለሞን እንዲህ ሲል እንደተናገረው ሙሽራዬት እንዲሁም ከሊባኖስ ተራራ ነይና ከአልባኖስ ጋር ከአናብስቶች ጋር ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የምወለድ ግናና እጅግ ግሩም ድንቅ ነው በማለትም አስመርጦታል። እመቤታችንም በሊባኖስ ተራራ እንድትወልድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷ ሳሚናስና የሚባለው የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተናስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያናችን መጻሕፍት ያስረዳናሉ። የድንግል ማርያም ልደት በራእይና በምሳሌ ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩ ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጡት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንበሶ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ ቴክታ። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥቃ ነጭ እንበሶ ከብረታቸው ጋር ስትወጣ አየኋት። እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ በ6ኛይቱ ጨረቃዋን ፀሐይ ስትወልድ አይተው በሀገራቸው መፈክረ ጀመረና ህልም ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተረጉሙ ብለውት ሄደው ከዚህ በኋላ ልጅ ወለዱ። ስሟንም
ረከብኩ ስእለቴ ረከብኩ ተመኔቴ የተሳልኩትን አገኙ የተመኘሁትን አገኘሁ ሲሉ ሄኤማኔ አሏት። ሄኤሜን ዴርዴን ዴርዴን ቶናን ቶና ሲካርን ሲካር ሄርሜላን ሄርሜላን ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ እየተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ ሰባቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ። ቅድስት ሐናም እንዲህ አለች። ኢያቄም ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድም ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለት ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም በዚሃ አደኑ ርኢኩ በሕልሜ ርግብ ጻዕዳ መጻታቤ ወነበረ ዲበ ርእስየ ወቡአት ውስተ እዝሬ ወኀደረት ውስተ ከርሥየ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ማለትም ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘለዓለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲጠይቅ ነውና ከሰባተ ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለች። ጾመ ፍልሰታም በሰላም አስጀምሮ በሰላም ፈጣሪያችን ያስጨርሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ያቆየን።